ታሪኩ እንደዚህ ነበር። አባቷ በስራ ደክሞ ወደ ቤት ሲመለስ አባቷን በማስደንገጥ ለማጫወት ክሎሴት ወይም ደግሞ ልብሶች የሚቀመጡበት የቁም ሳጥን ውስጥ ተደብቃ ቁጭ ብላ ጠበቀችው። ከዛ አባቷ እንደለመደው ከስራ ደክሞ ሲመጣ ቁም ሳጥኑን ከፈት አድርጋ ወው ብላ አባቷ ላይ ጮች። አባቷ ነገሮችን ለመረዳት ጊዜ አላገኘም። ወዲያውኑ ይዞ የነበረውን ሽጉጥ አወጣና ተኮሰባት። በዚሁ ምክንያት ልጁን አጣ። በጣም የሚያሳዝን ታሪክ ነው። ይሄ ክስተት እንዲፈጠር ያደረገው ወዲያውኑ በስሜቱ የወሰነው ውሳኔ ነው። ዛሬ በጥቂቱ ስለ ሰው ስሜት የምናይ ይሆናል። ወደ ቪዲዮ እንሂድ። ሰላም፣ ኢያሱ ተስፋ ይባላል። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል ማየት ጀምሬ ነበር። ስፔሲፊካሊ ደግሞ ከላይ ጀመርን። ይሄ ኮርቴክስ ይባላል አልን። ከዛ ደግሞ እንደዚህ ለሁለት ከፍለን በግራ በኩልና በቀኝ በኩል የሚገኝ የሰው አንጎል ብለን ከፋፈልን። ከዛ ደግሞ እያንዳንዱ ውስጥ ደግሞ የተለያዩ ክፍፍሎች አሉ ብለናል። ከስር ያለው ሰረብለም፣ ከዚህ ያለው ሰረብረም፣ ይሄኛው ብሬንስቲም ይባላል አልን። ከዛ ደግሞ የተለያዩ ክፍፍሎች አሉ። አጌን በፊት ለፊት በኩል ያለው ፕሪፍሮንታል ነው፣ ከኋላ ያለው ኦሲፒታል ነው፣ ፓሪታል ይባላል፣ ከላይ ያለው ቴምፖራል ይባላል። ምን አይነት ጥቅም እንዳላቸው እነሱን አይተን ነበር። ዛሬ እዚህ መሃል ላይ አካባቢ የምትገኘው ወይም ደግሞ እዚህ አካባቢ የሚገኘው ሲ የምትመስል አይነት ሊምቢክ ሲስተም ነው የምትባለው። እዚህ ውስጥ ካለው ስለ አንዳንድ ፓርቶች እናወራለን። አንዱ አሜግደላ ይባላል። አሜግደላ ማለት የሰውን ስሜት የሚቆጣጠር የስሜትና የፍርሃት ሴንተር ይባላል፣ ወይም ደግሞ ፊር ኤንድ ኢሞሽን ሴንተር ነው የሚባለው። አሜግደላ ይባላል። ሊምቢክ ሲስተም ወይም ደግሞ እዚህ አካባቢ ነው የሚገኘው። ሁለት አሜግደላ ነው ያለ ነው። በግራ በኩል ያለና በቀኝ በኩል ያለ ሁለት አሜግደላዎች ነው። ይሄ አሜግደላ የምንለው የአንጎላችን ፓርት የሰውን ስሜት ነው የሚቆጣጠረው። በአሜግደላ ውስጥ ወይም ደግሞ የሰውን ስሜት የሚቆጣጠረው ነገር ውስጥ ከዛ ነው በስሜታችን ተነስተን የምናደርገው ሁሉም ነገር ፕሮሴስ የሚደረጉት እዛ ውስጥ ነው። በጣም በሚገርም ሁኔታ ይሄ በዚህ አሜግደላ ውስጥ ፕሮሴስ የሚደረጉ ስሜቶች እያንዳንዱ መልእክቶች ወደ ስራ የሚቀየሩት በዚህ በፕሪፍሮንታል ኮርቴክስ ፈቃድ ብቻ ነው። ይሄኛው ፕሪፍሮንታል ኮርቴክስ ካልፈቀደለት ማንኛውም ስሜት ወይም ደግሞ እዚህ ውስጥ የሚፈጠረው ስሜት ወደ ስራ አይቀየርም ማለት ነው። ለምሳሌ አሁን መጀመሪያ ላይ ወይም ደግሞ መግቢያ ላይ ያለነው አባት ልጁ ለማጫወት ነበር እንደዛ ያደረገችው። ወዲያውኑ ግን ያ የፊር ሴንተር ወይም የፍርሃትና የስሜት ሴንተር አሜግደላው ይሄኛውን ወይም ፕሪፍሮንታል ኮርቴክሱን ሳያናግር ኢሚዲየትሊ ሪፍሌክስ ሪስፖንስ ወይም ደግሞ ፈጣን ሪስፖንስ ስለሰጠ ሊሆን ይችላል። ወይም ደግሞ ይሄኛው ፕሪፍሮንታል ኮርቴክሱ ወይም ከፊት ለፊት ውሳኔ የሚሰጠው ፓርት ደካማ ስለሆነ ሊሆን ይችላል። ይሄ ማለት እንደሆነ በቀጣዩ ዲቴል የምናይ ይሆናል። ግን በአጠቃላይ ዛሬ እንድናይ የፈለግኩት የሰውን ስሜት የፍርሃትን ምንም አይነት ስሜትን የሚቆጣጠረው የአንጎላችን ክፍል አሜግደላ ይባላል። እዚህ መሃል ላይ አካባቢ ይገኛል ወይም ሊምቢክ ሲስተም ውስጥ ነው። ከአሜግደላ ጋር ተጨምሮ ወይም ደግሞ ከሱ ጋር የሚሰራው ሂፖካምፓስ የሚባለው ይሄኛው ደግሞ የሚሞሪ ሴንተር ነው። ሚሞሪ ኤንድ ለርኒንግ ሴንተር ይባላል። የመማርና የማስታወስ ጋር ተያይዞ ያሉትን ነገሮች ኮንትሮል የሚያደርገው ደግሞ ሂፖካምፓስ ይባላል። ትንሽ ስለ አሜግደላ እናወራ። አሜግደላ ማለት በተደጋጋሚ እንዳልኩኝ ስሜታችንን የሚቆጣጠር ወይም ደግሞ የሰውን ስሜት የሚቆጣጠር ፓርት ነው ብለናል። ከዚህ ጋር ተያይዞ ብዙ ጊዜ የሚነሳ አንድ ኮንሰፕት አለ። የአሜግደላ ሳይዙ በወንድ ውስጥ ነው ወይስ በሴት ውስጥ ነው ሳይዙ ትልቅ የሆነው? እንዴት ታስባላችሁ? ብዙ ጊዜ እንደዚህ አይነት ኮንሰፕቶች ሲነሳ የሴቶች አሜግደላ ትልቅ እንደሆነ የወንድ ደግሞ ትንሽ እንደሆነ ይነሳል። ትክክል ይመስላችኋል? ኦፍኮርስ ብዙ ጊዜ እንደምታወቀው ሴቶች ስሜታዊ ናቸው ምናምን የሚባል ነገር የሆነ የሚይዝ ወይም የሆነ አስተሳሰብ አለ። ግን በአጠቃላይ ወይም ሳይንቲፊክ የሆነ ነገር ግን ምንድነው የአሜግደላ ሳይዙ ትልቅ የሆነው በወንዶች ውስጥ ነው። ሳይዙ ትልቅ የሆነው ኢንተርምስ ኦፍ ሳይዝ ነው እያልኩ ያለሁት። ሳይዙ ትልቅ የሆነው በወንዶች ውስጥ ነው። ኒውሮ ሳይንቲስቶች ወይም ስለ አንጎል የሚያጠኑ ሰዎች ስለ አንድ ነገር ሲያጠኑ ከኢቮሉሽን ተነስቶ ነው ወይም ደግሞ ከሰው ልጅ አመጣጥ ታሪክ ከሱ ጋር ተነስቶ ነው። ዱሮ ወይም በሰው ልጅ አመጣጥ ውስጥ ፋሚሊውን ፕሮቴክት የሚያደርገው በጣም ሴንሲቲቭ የሆነው ወንድ ነው። ወይም ደግሞ አሁን ለምሳሌ ቤት በሌለበት ጫካ ውስጥ ምናምን እንደዚህ አይነት በጣም ሴፍ የሆኑ ኢንቫይሮንመንት ከመፈጠሩ በፊት ቤት በቃ እነዚህ ቤዚክ ኒዶች እነዚህ ሳይሟሉ በፊት ዱሮ ኢቮሉሽነሪ ወይም በሰው ልጅ አመጣጥ ታሪክ ውስጥ ቤት ሳይኖር እንደዚህ ምግብ እንደተፈለገ የማይበላበት በዛ ጊዜ ቤተሰቦቹን የሚያስተዳድር ከአደጋ የሚጠብቀው ወንድ ስለነበረ በዛም አንግል
ስናይ በጣም ሴንሲቲቭ ሆኖ የትኛው ነገር ቤተሰቡን ሊጎዳ ይችላል ሴንሲቲቭ ሆኖ የሚጠብቀው በታሪክና በሰው ልጅ አመጣጥ ውስጥ ወንድ ነው። አንደኛው ኤቪደንስ ይሄ ነው። ኢቮሉሽነሪ ወይም ደግሞ በሰው ልጅ አመጣጥ ታሪክ ውስጥ ያለው ኤቪደንስ ራሱ የሚያሳየው የወንድ አሚግዳላ ትልቅ እንደሆነ። ግን ብዙ ጊዜ ሰዎች ተሳስቶ ወይም ደግሞ በተለምዶ ሴቶች ስሜታዊ ናቸው ኦር ደግሞ የነሱ አሚግዳላ ትልቅ ነው ብሎ የሚያስቡት ለምን እንደሆነ እሱን ደግሞ ልንገራችሁ። የወንድና የሴት አሚግዳላ ልዩነቱ ምንድነው? የሴቶች አሚግዳላ ወይም እዚህ ጋር ይገኛል ያልነው የሴቶች አሚግዳላ ኮኔክሽኑ ስትሮንግ ኮኔክሽን ያለው ከሌፍት ሳይድ ብሬን ነው ወይም ደግሞ በግራ በኩል የሚገኘው የሰው አንጎል ከሱ ጋር ነው ሞር ኮኔክሽን ያለው። የወንድ አሚግዳላ ደግሞ በጣም በብዛት ኮኔክሽን ያለው በቀኝ በኩል ካለው አንጎል ጋር ነው። የሰው ልጅ እንደዚህ ሁለት አይነት በግራ በኩልና በቀኝ በኩል ያለው ሁለት አይነት መባል እስከሚቻል ድረስ እንደዚህ አንጎል አለው ብለናል። ወይም ሌፍት ሄሚስፌር እንደ ራይት ሄሚስፌር ብለናል። ሁለቱም የሚያገናኘው ደግሞ ኮርፐስ ካሎሰም ነው ብለናል። የሰውን ኢሞሽን ወይም የሰውን ስሜት የሚቆጣጠረው ፓርት ይሄ አሚግዳላ የሴቶች ሞር የተሳሰረው ከሌፍት ብሬን ወይም በግራ በኩል ካለው ብሬን ጋር ነው። የወንዶች ደግሞ ሞር የተሳሰረው በቀኝ በኩል ካለው ብሬን ጋር ነው። ይሄ ኢንተርፕሪቴሽን ወይም ትርጉሙ ምንድነው ብለን ካለን በግራ በኩል ያለው የአንጎላችን ክፍል ነገሮችን የሚያየው በዲቴይል ነው። አቴንሽን የሚያደርገው ወይም ደግሞ ነገሮችን የሚያየው በዲቴይል ነው። በቀኝ በኩል ያለው የሰው አንጎል ደግሞ ነገሮችን የሚያየው ቢግ ፒክቸሩን ነው ወይም ደግሞ በአጠቃላይ ከላይ ያለውን ወይም ጄነራል የሆነውን በአጠቃላይ የሆነውን ኮንሴፕት ደግሞ የሚያየው በቀኝ በኩል ያለው የአንጎላችን ክፍል ነው ብዙ ጊዜ ማለት ነው። ኦፍ ኮርስ በተደጋጋሚ እንዳልኩኝ ሁለቱም ሌፍት እና ራይት አንጎል ወይም ሌፍት እና ራይት ሄሚስፌር ኦፍ አንጎል ወይም ብሬን ያልነው የሚሰሩት በኮኔክሽን ቢሆንም በግራ በኩል ያለው በብዛት የሚያተኩረው ዲቴይል የሆኑ ነገሮች ላይ ነው። በቀኝ ሳይድ ያለው ደግሞ ኦቨርኦል ፒክቸር ላይ ነው። ይሄ ማለት ነው የሴቶች አሚግዳላ ወይም ስሜታቸውን የሚቆጣጠረው ፓርት ሞር ኮኔክሽኑ ከሌፍት ብሬን ጋር ከሆነ የሆነ ነገር ፊል ሲያደርጉ ወይም የሆነ ነገር ሲሰማቸው ስሜታቸውን የሚገልጹት በዲቴይል ነው ማለት ነው። ወንዱ ግን ፊል አላደረገም አይደለም፣ ግን ስሜቱን የሚገልጸው ወይም ነገሮችን የሚያየው ወይም ደግሞ በአሚግዳላ ፊል ያደረገው ወይም ስሜቱን የሚገልጸው ሞር ኮኔክት የሆነው ከቀኝ ሳይድ ባለው ከአንጎላችን ክፍል ስለሆነ ቢግ ፒክቸር ነው የሚያየው። ኦኬ፣ ይሄንን በቀላል ምሳሌ ላሳያችሁ። ለምሳሌ አንድ ወንድ ከሆነ ሰው ጋር ተጣላ እንበል። አንድ ጓደኛው ሄዶ እንዴ ከእንትና ጋር ተጣላህ እንዴ ምናምን ብሎ ከጠየቀው አዎ ተጣላን እንዲሆነ በቃ እንደዚህ ሆነ መጨረሻው እንዲሆነ አለቀ። ግን ይሄ በቲዎሬቲካሊ ማለት ነው። ከሴቶች ጋር ደግሞ አሁን ለምሳሌ አንድ ሴት ከሆነ ሰው ጋር ብትጣላ ጓደኛዋ ሄዳ እንዴት ተጣላችሁ እንዴ ምናምን ብላ የሆነ እንድታወራ ወይም ደግሞ ብታወራት ማለት ነው ዲቴይሉ ልታወራት ትችላለች ነው። እንደዚህ ያደረገች እንዲያደረኩኝ ከዛ ተነስቼ እንዲያልኩኝ እንዲያለች ምናምን ኤቭሪ ዲቴይል ልታወራት ትችላለች ማለት ነው። ይሄ ጀነራል የሆነ ነገር ነው ማለት በጣም ሁሉም ጋር ኮመን ነው ማለት አይደለም። አንዳንድ ወንድ ኤቭሪ ዲቴይል ማውራት የሚወድ ሰው አለ። ኦብቪየስሊ አንዳንድ ሴት ሆናም ደግሞ ዲቴይል ማታወራ ልትኖር ትችላለች። አይ ዶንት ኖ ኤኒዌይስ ግን ኮንሴፕቱ ምንድነው? የወንዶች አሚግዳላ ሞር ኮኔክትድ የሆነው ከቀኝ በኩል ያለው የአንጎል ክፍል ጋር ስለሆነ ነገሮችን የሚያየው ቢግ ፒክቸሩን ነው። ዋናው ምንድነው? ተጣሉ፣ ኦኬ በቃ ዘን ማድረግ ያለበትን ነገር ያደርጋል አይነት ማለት ነው። የሴቶቹ ደግሞ አሚግዳላ ሞር ኮኔክትድ የሆነው ከሌፍት ብሬን ጋር ስለሆነ ነገሮችን የሚያየው በዲቴይል ነው። እያንዳንዱን ስፔሲፊክ ነገር ነው የሚያየው። ከዛ በኋላ ማድረግ ያለበትን ነገር ያደርጋል ማለት ነው እንጂ ከሳይዝ አንጻር አሚግዳላ ወይም የኢሞሽን ሴንተር የስሜት ሴንተር ሳይዙ ተለቅ የሚለው የወንዶች ውስጥ ነው። የሴቶች ውስጥ ደግሞ ሳይዙ ከወንዶች ያንሳል ነው። ይሄ ስለ አሚግዳላ ነው ወይም ደግሞ የሰውን ስሜት ስለሚቆጣጠረው የአንጎላችን ክፍል ምን ይባላል? አሚግዳላ ይባላል ማለት ነው። ሳይዙ በወንድና በሴት ውስጥ ሞር ሳይዙ ትልቅ የሆነው በወንዶች ውስጥ ነው። ግን ደግሞ የሚያየው ኦቨርኦል የሆነ ነገር ነው ወይም ጀነራል የሆነ ነገር ነው። ሴቶች ደግሞ ሳይዙ ከወንድ አንጻር ትንሽ ነው፣ ነገሮችን የሚያየው ግን ዲቴይል ነው ማለት ነው። ስሜቱን በደንብ መግለጽ የሚችለው ማን ነው? ባይዞ ወንድ ነው ሴት ነው? ኦፍ ኮርስ እንደዛ ስንል እያንዳንዱ ነገር በጣም ጀነራል ነው ኮመን ነው ማለት ባይሆንም ግን በብዛት ስሜቱን በደንብ መግለጽ የሚችለው ሴት ነው ኦብቪየስሊ። ቢኮዝ እያንዳንዱ ዲቴይል ማውራት ይችላል ኦር ሳምቲንግ። ወንድ ያን ያክል ስሜቱን የመግለጽ እንትኑ ያን ያክል ዲቴይል ላይሆን ይችላል ነው ጀነራሊ ማለት ነው። ጀነራል ሊሆን ይችላል ማለት ነው።
እንደዛ ለማለት ነው። ከዛ ቀጥሎ ያለው እዚህ ውስጥ ያለው ሌላው ኢምፖርታንት ነገር ሂፖካምፓስ ይባላል። ወይም ደግሞ የሰውን ሚሞሪ ወይም የማስታወስ አቅም ደግሞ ኮንትሮል የሚያደርገው የአንጎላችን ክፍል ሂፖካምፓስ ይባላል። ይሄ ሂፖካምፓስ ደግሞ የምናደርገው ወይም ደግሞ የሰው ሚሞሪ ስፔሻሊ ሎንግ ተርም ሚሞሪዎች የሚቀመጡት እዛ ውስጥ ነው ማለት ነው። ኦፍ ኮርስ ሚሞሪ ስንል ወይም የማስታወስ አቅም በቀጣይ በጣም በሰፊው ስለ ሚሞሪ ወይም ስለ ሰው የማስታወስ ችሎታ በጣም በዲቴይል ወደፊት የምናይ ይሆናል። ግን በአጠቃላይ ሚሞሪ ወይም ስለ ማስታወስ ነገሮችን ስለ ማስታወስ ስናነሳ በጣም ብዙ አይነቶች ነው ያሉት። ሾርት ተርም ሚሞሪ አለ፣ ሎንግ ተርም ሚሞሪ አለ። ወይም ለምሳሌ እኮ አሁን ማወራውን ነገር ስፔሲፊካሊ አሁን ማወራውን ነገር እያስታወስኩ እኮ ነው ማወራው ማለት ሾርት ተርም ሚሞሪ ኢንአክቲቭ ወይ ነው ያለው ወይም ደግሞ አሁን በጣም እየሰራ ያለው አክቲቭ ሆኖ እየሰራ ያለው ሾርት ተርም ሚሞሪ ነው። ፕላስ ደግሞ ሂፖካምፓስ ውስጥ ይሄ ሎንግ ተርም አይነት ሚሞሪዎች የቆዩ አይነት ሚሞሪዎች ይቆያሉ ወይም እነሱ ይቀመጣሉ። ሾርት ተርም ሚሞሪ ደግሞ ብዙ ጊዜ ኮንትሮል የሚያደርገው ፕሪፍሮንታል ኮርቴክስ ነው። ይሄ ፊት ለፊት ያለው የአንጎላችን ክፍል ሾርት ተርም ሚሞሪ ወይም ደግሞ ወርኪንግ ሚሞሪ ይባላል። እሱን ደግሞ ሞር ኮንትሮል የሚያደርገው ይሄኛው ፕሪፍሮንታል ኮርቴክስ ወይም ሾርት ተርም ሚሞሪ የምንለው ነው ማለት ነው። ለምሳሌ እንደዚህ አሁን እንዳልኩኝ አሁን እያወራው ያለሁት ሞር አክቲቭሊ እያወራው ስለሆነ ፕሪፍሮንታል ኮርቴክስ ውስጥ እሱ ነው ፕሮሰስ እያደረገ ያለው ወርኪንግ ሚሞሪ ስለሆነ፣ ፕላስ እውቀቱ ደግሞ ናውሌጁ ደግሞ ስቶር የተደረገበት ቦታ አለ ሂፖካምፓስ ማለት ነው። ከዛ ውስጥ ተነስቶ አክቲቭሊ ደግሞ እያወራው ነው ያለው። ሾርት ተርም ሚሞሪ አለ፣ ሎንግ ተርም ሚሞሪ አለ። በሌላኛው አንጻር ደግሞ ዲክላሬቲቭ ሚሞሪ የምንል አለ፣ ነን ዲክላሬቲቭ ሚሞሪ የምንል አለ። ምን ማለት ነው? ለምሳሌ አንድ ሰው አንብቦ ማስታወስ ዲክሌር ማድረግ ነው ወይም ደግሞ ያስታወሱትን ነገር ማውራት መግለጽ፣ ሰማይ ብሉ ነው ብሎ ማውራት ዲክሌር ማድረግ አይነት ነው። ነን ዲክላሬቲቭ ሚሞሪ ማለት ደግሞ ለምሳሌ ሳይክል መንዳት ሚሞሪ ነው። ግን እንዴት ነው ሳይክልን መንዳት የምናስታውሰው? የሆነ ታሪክ አንብበ እንደምናስታውሰው አይነት ማስታወስ ነው አይደለማ። የመስል ሚሞሪ አይነት አለ ወይም ደግሞ አሁን ይሄ የሆነ በሙቭመንት ጋር ተያይዞ ያለው ሚሞሪ አለ፣ ከማስታወስ ጋር ተያይዞ ያለ የተለያየ አይነት ሚሞሪ አለ። ለአሁኑ የምናነሳው ከሚሞሪ ጋር ተያይዞ ሂፖካምፓስ የምንለው ነው። ባይዞ አንድ በጣም የሚገርም ታሪክ አለ። ይሄም ታሪክ ምንድነው? ይሄ እውነተኛ ታሪክ ነው። አንድ ልጅ ካደገ በኋላ በ9 ዓመቱ አካባቢ ከባይክ ወይም ከሳይክል ይወድቃል። በመውደቁ ምክንያት አንጎሉ ይጎዳል። ስፔሻሊ በሳይድ በኩል ያለው ቴምፖራል ሎብ ያለው እሱ ፓርቲ ይጎዳል። ከዛ እሱ ፓርቲ ሲጎዳ አንጎሉ ስለተጎዳ ኢፒሊፕሲ ወይም ደግሞ በሽታ ልጁን አጋጠመው ማለት ነው። በሽታው በጣም ሲሪየስ ሆነበት። በሀያዎቹ ውስጥ ሲገባ ልጁ 27 28 አካባቢ ሀያዎቹ መጨረሻ አካባቢ ሲደርስ በጣም በሽታው ስለጠናበት አንድ ኒውሮ ሰርጂን ፈልጎ ሰርጀሪ እንዲሰራ ተፈለገ። ይሄ ልጅ ሰርጀሪ ሲሰራ ኢፒሊፕሲን ወይም በሽታውን ያመጣውን ፓርት ቆርጦ ማውጣት ነበረ ትሪትመንቱ ወይም ሕክምናው። ያ ሰርጂን ወይም ያ ኒውሮ ሰርጂን ያ ኢፒሊፕሲውን ያስቸገረውን ፓርት በቴምፖራል ሎብ ወይም በሳይድ በኩል ያለውን ፓርት ቆርጦ አወጣ ማለት ነው። ከዛ ከሰርጀሪው በኋላ ያ ኢፒሊፕሲ ወይም ያ የመጣል በሽታው ቶታሊ ቆመ፣ ዳነ። ግን ሌላ በጣም አስቸጋሪ ነገር ያንን ልጅ ያጋጠመው እሱ ችግር ምንድነው? ያ ልጅ ከዛ በኋላ ምንም ነገር ማስታወስ አልቻለም። በጣም በሚገርም ሁኔታ ይሄ ልጅ ራሱን ፊት አይቶ በመስታወት አይቶ ቀጣይ ድጋሚ ራሱን ሲያይ ለራሱ አዲስ ነው። እድሜ ዘመኑን ሙሉ ሲኖር የራሱን ፊት ሳያስታውስ በዛው ነው የሞተው። በጣም የሚገርም ታሪክ። ስለዚህ ልጅ አንጎል ለማወቅና ጥናት ለማድረግ ከሱ ጋር 10 ዓመት የኖረ ሳይንቲስት ወይም ሪሰርቸር ነበረ። ይሄንን ሪሰርቸር ከሱ ጋር 10 ዓመት የኖረውን አንድም ቀን ሳያውቀው ሁሌ እንደ አዲስ እየተዋወቀው 10 ዓመት ከሱ ጋር ኖረ። ምንም ነገር ማስታወስ አልቻለም። የትኛው ፓርት ሲወጣ ነው? በቴምፖራል ሳይድ ወይም በዚህ ሳይድ በኩል ያለው ፓርት ተቆርጦ ሲወጣ ነው። ለዛ ነው ባይዞ ይሄ ቴምፖራል ሳይድ ሚሞሪ ማስታወስ ምናምን ኮንትሮል ያደርጋል ነው ቢኮዝ ሂፖካምፓስ እዛ ውስጥ ስላለ ማለት ነው። በጣም የሚገርም ታሪክ ግን ስለዚህ ልጅ ይሄ ልጅ አሁን ላይ የሚሆኑትን ነገር ባያስታውስም በልጅነቱ የነበረውን ታሪክ ግን ያስታውስ ነበር። ይሄ ማለት ምን ማለት ነው? ሚሞሪ ስቶር የሚደረገው ሂፖካምፓስ ውስጥ ብቻ ሳይሆን ኮርቴክስ ውስጥ ጫፍ ላይ ራሱ በጣም ከብዙ ጊዜ ቆይታ በኋላ ከዓመታት በኋላ ኮርቴክስ ውስጥ ከላይ ራሱ ስቶር እንደሚደረግ ከዚህ ተነስቶ ሳይንቲስቶች አረጋግጠዋል። ምን ለማለት ፈልጌ ነው? የሰውን የማስታወስ ችሎታ ኮንትሮል የሚያደርገው ሂፖካምፓስ ይባላል ለማለት ነው። ከዚህም ባለፈ ደግሞ ስለ ሚሞሪ በጥልቀት ወደፊት ስለምናይ
ያኔ ብዙ ነገሮችን በዝርዝር ማየት እንችላለን። በአጠቃላይ በዛሬ ቪዲዮ ያየነው ከሰው አንጎል ክፍሎች ሁለት ነገሮችን ነው። አሚግዳላ የሚባለው የሰውን ስሜት የሚቆጣጠርና ሂፖካምፓስ የሚባለው የሰውን የማስታወስ ችሎታ የሚቆጣጠር የአንጎላችን ክፍል ነው። ስሜታችንን ለመቆጣጠር ወይም ስሜታችን አሪፍ እንዲሆን ስፔሻሊ ደግሞ አሁን ኢሞሽናል ኢንተለጀንሲ ወይም የስሜት ብልሃት እንበለው ተብሎ መጽሐፍ ራሱ አለ። በጣም ሲሪየስ የሆነ ኮንሴፕት ነው። በዚህ ቻናል በዲቴል እሱንም አቀርብላችኋለሁ። ከዛ ከሚሞሪም ጋር ተያይዞ ደግሞ በጣም ዲቴል የሆኑ ፕሬዘንቴሽን ወይም ዲቴል የሆነ ነገር አዘጋጅቻለሁ በዚህ ቻናል የማቀርብላችሁ ስለ ሰው ማስታወስ ችሎታ ወይም ስለ ማስታወስ ጋር ተያይዞ ስለ ሰው ሚሞሪ ማለት ነው። እሱንም በቀጣይ ቪዲዮ የማቀርብላችሁ ይሆናል። ለዛሬው በዚህ ይብቃን። ቻናልን ሰብስክራይብ ያላደረጋችሁ ኩልፋሪን ሰብስክራይብ እንድታደርጉ አጌን በአክብሮት ጠይቃለሁ። ለዛሬው በዚህ ይብቃን። ቴንክ ዩ። አመሰግናለሁ።